ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምን ሰነበታችሁ የህይወት ገጾች ዝግጅታችን ነው በስነ ልቦና ስነ አእምሮና ማህበራዊ ጉዳዮች ላይ የሚያተኩረው ዝግጅታችን በዚህ ሰዓት ወደ እናንተ መድረሱን ይቀጥላል ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጋለሁ በዛሬ ቆይታችን ስነ ምግባርና የግብረ ገብነት ግንባታ የተሰኘ ርዕሰ ጉዳይን ወደ እናንተ እናደርሳለን በዚህ ርዕሰ ጉዳይ ላይ ደግሞ ሙያዊ ሐሳቦችን የሚያጋሩን ሰፊ ማብራሪያዎችን የሚያጋሩን እንግዳ ጋብዘናል እንግዳችን መምህር ገብረ ጊዮርጊስ ይግዛው የስነ ምግባር መኮንን ናቸው እናንተም በእያላችሁበት ሆናችሁ ከኛ ጋር ቆይታችሁን ስላደረጋችሁ እጅግ በጣም ብዙ ፍሬ ሐሳቦችን የምትጋሩ ይሆናል አብራችሁን እስከ ፕሮግራማችን ፍጻሜ ድረስ እንድትቆዩ ግብዣችን ነው ከኛ ጋር ሆኑ መምህር እንኳን ደህና መጡ በህይወት ገጾች ዝግጅት የስነ ምግባርና ግብረ ገብነትን በርዕሰ ጉዳይነት አንስተን በመነጋገርበት ሐሳብ ላይ ሐሳብ ሊያጋሩን ስለተገኙ ከልብ እናመሰግኖታለን እኔም አመሰግናለሁ ተመልካቾቻችን ግልጽ እንዲሆንላቸው በተለይም ግብረ ገብን በተመለከተ በተለየ ሁኔታ ለወጣቶች ሰፊ ሐሳቦችን እንደ ስልጣናን በማጋራት ይታወቃሉና ዛሬ ደግሞ በቴሌቪዥን ዝግጅታችን ይህ ሐሳብ የብዙዎቻችን ይህ ሐሳብ ለብዙ ብቻ ሳይሆን ለዓለም ሁሉ የሚያስፈልግ ስለሆነ ስነ ምግባር ባለበት ነው የሰው ልጅ በሰላም ኑሮ በፍቅር ኑሮ በአንድነት ኑሮ በህብረት ኑሮ ብዙ ነገሮችን የሚያተርፈው ስለዚህ በዚህ ቆይታችን እጅግ በጣም ብዙ ቁም ነገሮችን ነው የሚያገኙ በድጋሚ በህይወት ገጾች ካሁን በፊትም በመረጥነው ርዕሰ ጉዳይ ላይ ሐሳብ አጋርተውናል ዛሬም በድጋሚ ተገኝተዋል እንኳን ደህና መጡ ከልብም እናመሰግኖታለን እንኳን ደህና ቆያችሁ እኔም እጅግ በጣም አረጋግጬ አመሰግናለሁ እኛም እናመሰግኖታለን ክቡራትና ክቡራን ተመልካቾቻችን በዚህ ርዕሰ ጉዳይ ላይ ሰፊ ሐሳቦችን እንጋራለን ካፍታ ቆይታ በኋላ ተመልሰን ተገናኝተን ዝርዝር ነገሮችን ወደ እናንተ እናደርሳለን ከኛ ጋር እንድትሆኑ አሁንም ግብዣችን ነው ከኛ ጋር ሁኑ የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰናል ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ ይገኛል ስነ ምግባርና የግብረ ገብነት ግንባታ ርዕሰ ጉዳያችን ነው ሙሉ አዳም ታምሩ አብሬያችሁ ቆይታ አደርጋለሁ እንግዳ ጋብዘናል እንግዳችን መምህር ገብረ ጊዮርጊስ ይግዛው አብረውን እስከ ፕሮግራማችን ሰፊ ሐሳቦችን የሚያጋሩን ይሆናል እናንተም ወዳችሁ ፈቅዳችሁ ጊዜ ሰጣችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን ከኛ ጋር እንድትሆኑ ያክብሮት ግብዣችን ነው መምህር መግቢያ ላይ እንዳነሳሁት ሰው ብለን ስንጠራ መጀመሪያው ሰው የሚባለው ፍጥረት ወደ አይምሮአችን ሲመጣ ስነ ምግባር የሚባለው አብሮን ይመጣል የምግባር መገለጫዎቹ ብዙ ስለሆኑ የግብረ ገብነት ነገሮች ይቀድማሉና ስነ ምግባር እና ግብረ ገብነት ስንል እንደው እንዴት ነው መረዳት ያለብን እንዴት ነው የሚገለጸውስ ምን ማለትስ ነው የሚለውን ሐሳብ ብናስቀድም በጣም ደስ ይለኛል መልካም በድጋሚ አመሰግናለሁ እንግዲህ ስነ ምግባርና ግብረ ገብነት ምናልባት በእንግሊዘኛው ኤቲክስ ኤንድ ሞራል የምንለው ከሰው ልጅ ጋር አብረው የተፈጠሩ ናቸው ብለን ብንናገር ማጋናንም አይሆንምና ምናልባት ተመልካቾችም ጉዳዩን በበልጥ እንዲረዱት ብዙዎቻችን መለመድም ስላለበት ከቃሉ ትርጉም ስንነሳ ነው ፍሬ ሐሳቡን አግኝተን ከዛ በኋላ ተግባራዊ ምላሽ መስጠት የምንችለውና ስነ ምግባር ስንል ሁለቱ ሞራልና ስነ ምግባር በኋላ በጋራ የምናያቸው ነገር እንዳለ ሆኖ የግዕዝ ቃላት ናቸው ቃላቱ ከግዕዝ የመጡ ናቸው ስነ ምግባር ሐረጉ ነው ጥምር ነው የሚሆነው ስን የሚል እና ምግባር የሚል ግዕዝ ነው መነሻ ግሳቸውም ስን የሚለው ሰኔ የሚል ነው በንጉሱ ሰ ነው ብዙ ጊዜ የሚጻፈው ትርጉም ያለው እሱ ስለሆነ ምግባር የሚለው ደግሞ ገብረ ከሚለው ግስ የሚወጣ ነው የሚሆነው ስለዚህ
ለየብቻቸው ያላቸው ትርጉም ስን ማለት ደም ግባት፣ ውበት፣ መልካምነት፣ ማማር እያለ ይቀጥላል። በዚህ ብቻ የሚገደብ አይደለም የሆነው። ምግባር ደግሞ ገብረ፣ አደረገ፣ ፈጠረ፣ ሰራ እያልን እንቀጥላለን ማለት ነው። ስለዚህ አሁን ወደ ተነሳንበት ርዕሰ ጉዳይ ቀረብ የሚለው ስነ ምግባር ስንል መልካም ስራ ማለት ነው። ውብ ስራ፣ ተቀባይነት ያለው ስራ በማህበረሰብ ሊሆን ይችላል፣ ለራሳችን ህሊና ሊሆን ይችላል። ከዛ አንጻር የሚታዩ ነው። ግብረ ገብነት ስንል እሱም ጥምር ቃል ነው። ምናልባት ይህ ግብረ ገብ የምንለው ውስጣዊ ነገር ነው። ስነ ምግባር ደግሞ ከግሩፕ ጋር የሚሄድ ነገር ነው የሚሆነውና መነሻ ትርጉማቸውን ስናይ እሱ ሆኖ እያለ ይሄ ስነ ምግባር የምንለው ስን የምንለው ቅጽል ብዙ ጊዜ ለብዙ ነገሮችም ያገለግላል። ብዙ ቃላት ላይ እንጠቀመዋለን። አሁን ያልኩት ትርጉም እንዳለ ሆኖ ለምሳሌ አሁን ስነ ጽሁፍ፣ ስነ ህንፃ እንዲህ እያልን የምንናገራቸው ደግሞ ይሄኛው ትርጉሙ ምርምር ጥናት ወደሚል ይወስደናል። ስን የሚለው ማለት ነው። አሁን ካነሳ ነው ግን ርዕሳችን አንጻር ስነ ምግባር ማለት መልካም ስራ ነው። ሞራልና ስነ ምግባር እንደው የሚገናኙበት አለ። መጨረሻ መዳረሻቸው አንድ ነው። ሞራል ምንድነው? ይሄ ግብረ ገብነት የምንለው ውስጣዊ ነገር ነው። ስነ ምግባር ስንል ግን ያው ውጫዊ አድርገን ከማህበረሰቡ ጋር ሊሆን ይችላል። በእያንዳንዱ ስነ ምግባር ስንል ደግሞ የሙያ ስነ ምግባር አለ። ብዙ የምናነሳቸው የስነ ምግባር አይነቶች አሉ። እንደው ጠቅለል አድርጎ ይህንን የሚመስል ትርጉም ይኖረዋል ሁለቱም ቃላት ስናያቸው። ምናልባት ሁለተኛው ግብረ ገብነት በአፄ ኃይለ ሥላሴ ጀምሮ በፊት ያው በትምህርት ቤት ደረጃ ይሰጥ ነበር፣ ግብረ ገብ የሚባል ትምህርት ማለት ነው። አሁን እሱ እንግዲህ ይህ ስነ ምግባርና ስነ ዜጋ ወደሚል ነገር መጥቷል። ምናልባትም ቅርብ ጊዜ ፍኖተ ካርታ ሲዘጋጅ እዚህ ካሪክለም እንደ ሀገርም ብዙ ምሁራን አስተያየት የሰጡበት ነው የሚሆነው። መልሶ መምጣት አለበት እሱ አሁን እየታየ ካለው የስነ ምግባር ውድቀት፣ የሞራል ድቀት አንጻር ወደዛ መገባት መቻል አለበት የሚል ሀሳብ ነው ያለውና ዞሮ ባጭሩ እንደው ርዕሱን ስናይ ስነ ምግባር ከሰው ልጅ ጋር አብሮ የተፈጠረ ነው። ምን ከሚለው ጋር ስነ ምግባር ስንል አድርግ አታድርግ ያለበት ምን ማድረግ እንዳለብንና ምን ማድረግ እንደሌለብን የትኛው ያማረ የትኛው የከፋ እንደሆነ ምን ለይበት ጥልቅ የሆነ ነገር ያለው ነው በውስጡ። ከመጀመሪያው ከተፈጠረው ከአዳም ወይም ከአደም ስናይ እንኳን አብሮ የተፈጠረለት አድርግ አታድርግ ነው። ይሄን ብላ ይሄን አትብላ የሚል ነው። የማይበላውን ሳይበላ 7 ዓመት ሙሉ ከአምላኩ ጋር ዘላለማዊ ሆኖ ኑሯል። ደግሞ አትንካ የተባለውን በዚህ በእንግሊዘኛው ኦሚሽን ኤንድ ኮሚሽን ነው። አድርግ የተባሉትን አለማድረግ፣ አድርግ የተባሉትን አለማድረግ፣ አታድርግ የተባሉትን ማድረግ ሁለቱም ጥፋቶች ናቸው። ስለዚህ ስነ ምግባር እነዚህን ይህን የምንለይበት ነው። በተግባር የሚገለጥ ነው፣ በስራ የሚገለጥ ነው የምንለው ለምንድን ነው? ስን ውበት መልካም ብለን ተርጉመናል። ምግባር ማለት ስራ ነው። ስለዚህ ስነ ምግባር አነሳን ማለት በስራ የሚገለጥ ጉዳይ ነው። የቃል ዘመድ በገበያ ማይገድ ይባላል በኢትዮጵያ ንግግር። ስለዚህ በስራ የሚገለጥ እንደሆነም ስነ ምግባርን ከትርጉሙ ጋር ይህን አብረን ልናያይዝና ከመነሻው ከሰው ጋር አብሮ የተፈጠረ ነው የሚለውን ተመልካቾች ከመነሻው ከምንጩ እንዲቀዱ ይህንን አይተን መነሳት ስላለብን ነው። በዛ መንገድ የሚተረጎም ነው የሚሆነው። ይሄ በጣም ሲያነሱልኝ እንዲያውም ከሰው ጋር ከተፈጥሮ ጋር አብሮ የተፈጠረ እስከመሆን ያው ሰውነቱ ግብረ ገባዊነቱ መገለጫው ሲሆን ሞራላዊነቱ ራሱ ሞራል በሰው ተፈጥሮስ ክብር የሚገባው ክብር የተገባው ክብር የተሰጠው የሚለውን የሚያሳይ ስለሆነ ከጥንት ተፈጥሮ ጀምሮ ሰው በጉዞ ውስጥ እስካሁን ድረስ ስነ ምግባር ወደፊትም ቢሆን ያስፈልገዋል። ግብረ ገብነትም እንደዚሁ አብሮ ውስጣዊም ውጫዊም በሆነ በአስተሳሰብ ውስጥ የሚመጡትን ነገሮች ሞራላዊ በሆነ ሁኔታ ነጥሎ መሆን ያለበትና የሌለበትን ከፍሎ አስተውሎ እንደሚራመድ ያንን የለየውን ነገር ደግሞ በተግባር ነውና የሚያንጸባርቀው የሚገልጠው። ለነዚህ ለግብረ ገብነትም ለስነ ምግባርም እንደ መሰረት የሚሆኑ ከትላንት ትውልድ በስልጣኔ ሰለጠንኩ ሲልም አስተሳሰቡና ግብሩ ስለሆነ ስነ ምግባሩ ስለሆነ ዛሬም በደረስንበት አሁን በመኖረው ነገም ደግሞ በሚመጣ ትውልድ ላይ እነዚህ ነገሮች የሚቋረጡ አይደሉም። የማይቋረጡ ከሆነ ትላንትም የነበሩ ከሆነ ወደፊትም የሚቀጥሉ ከሆነ ለዚህ ለስነ ምግባርና ግብረ ገብነት መሰረቶቹ ምንጮቹ ምንድናቸው? መልካም ነው። ጥሩ ሀሳብ ነው በእውነት ለመናገር። ከተፈጥሮ ቅድም ተነስተናል። ቅድም ያነሳነው ነገር እንዳለ ሆኖ ዝሮ አንደኛው መሰረቱ ነው የሚያገለግለው። የትኛውም ሃይማኖትና እምነት አለው ማንኛውም ሰው ማለት ነው። የመጀመሪያው ምንጭ የሚባለው መሰረቱ እሱ ነው የሚሆነው። ለብዙዎች ያው ግብረ ገብነት መሰረቱ ከፈጣሪ የተሰጠ ነው። ቅድም ከፍጥረት ጋር ያገናኘ ነው። ለዛ ነው ራሱ ሰው በህሊናው መጥፎውንና በጎውን እንዲለይ ተደርጎ የተፈጠረ ነው። እግዚአብሔር ከጥንቱ ሲፈጥረውም ጭምር ማለት ነው። ስለዚህ ስነ ምግባር ስንል እነዚህን ስለሚያካትት ማለት ነው። የመጀመሪያው ቤዝመንት ተብሎ የሚታሰበው የግብረ ገብነትና የስነ ምግባር መሰረት ብለን የምንወስዳቸው
ሃይማኖት ነው። እያንዳንዱ ሃይማኖት የትኛውም ዓለም አቀፍ ደረጃ ያሉ ሃይማኖቶች ሴንትሪክ አጀንዳ አላቸው፣ ማዕከላዊ አጀንዳ አላቸው። አሁን የምናነሳው ጉዳይ ማዕከላዊ አጀንዳቸው ነው። ቅድም ምናልባት ትርጉሙ ላይ ያላነሳ ነው ስነ ምግባር ስንል መልካም ስራ ብለን የተረጎም ነው እንደየተርጓሚው የሚለያይ ይሆናል። በአንዱ ማህበረሰብ ሞራሊ የሚደገፈው በሌላኛው ማህበረሰብ ማይደገፍ ሊሆን ይችላል። ኢንተርናሽናሊም ናሽናሊም ካየ ነው። ኢትዮጵያንም ስናያት ብዙ ብሔረሰቦች ያሏት ሀገር ስለሆኑ በአንደኛው ኖሩ ነው ያልከው ባህል በሌላኛው ኖሩ ላይሆን ይችላል። ዳይቨርሲፋይድ የሆነ ነገር አለው። እንደው መቼም በተመጠነ ሰዓት በዚህ መንገድ ክሩድ የሆነ ነገር ለማስተላለፍ ካልሆነ በስተቀር እሱ ላይ መነሻችን ነው። ስለዚህ የመጀመሪያው መሰረቱ ነው የሚያገለግለው ሃይማኖት ነው። የትኛውም ሃይማኖት መስረቅ ኃጢአት ነው ይላል። ሰውም መግደልም በአንተ ላይ እንዲደረግብህ የማትፈልገው ሌላው ላይ አታድርግ የሚል ክልከላ አለው። እነዚህ በሙሉ የትኛውም ሰው ለሆነ የሚያገለግሉ ናቸው። የትኛውም ዲስክሪሚኔሽን ሳይደረግበት ማለት ነው። ስለዚህ አንዱ መነሻው ሃይማኖት ነው። የስነ ምግባርና የሞራል ወይም ደግሞ ሞራል እያን የምንጠራው አድማጮች ምናልባት እንዳናጋባቸው ግብረ ገብነት የምንለውን ነው። የዛ ቀጥሎ ምናልባት እኔም አንተም ተወልደን ያደግነው ቤተሰብ አለን፣ ማህበረሰብ አለን። የመጀመሪያው ቁጥር አንድ ቤተሰብ ነው። ኢቭን ኢፍ ከቤተሰብ እናስጠጋው ካልክ ሞር አታችመንት ያላቸው እናት ጋር ነው ከማህፀን ጀምሮ ማለት ነው። ወንዱ ዘር ከማቀበል ያለፈ ድርሻ የለውም። ይህን ስል ደግሞ ያው ድጋፉን እንዳይተውት ያገቡ ሰዎች በዚሁ አጋጣሚ እያሳሰብኩ ከማህፀን ጀምሮ ነው። ፌተሱ ራሱ ያው ስታንዳርዱ 275 ቀን ነው የአንድ ጽንስ ፕላስ ኦር ማይነስ ይኖረዋል። በዛ ውስጥ ራሱ እያዳመጠ የሚያድገው አለ። እውነት ለመናገር በቀጣይ ጥናት የሚያስፈልጋቸው ብዙ ነገሮች እየተጠኑ ስነ ምግባር ከዛ ነው የሚጀምረው፣ ከዘሪውም ከዘር ተቀባዩም ጀምሮ ማለት ነው። ስለዚህ ምንጭ የሆነ መሰረት ስለሆነ እያነሳን ያለ ነው። የመጀመሪያው መሰረት ቤተሰብ እንልና ከቤተሰብ ደግሞ የተለየ ሚና የምንሰጣቸው እናቶች ናቸው። በማህፀን ህፃናት ፌተሱ ያዳምጣል። እኛ ጋር ኮሙኒኬት አለማድረጉኝ አሁን እናንተ በምንግባባበት ቋንቋ አለመናገሩ ነው። እንኳን በጽንስ እያለ ተወልዶም ስላይ የማይናገር ነው። ስለዚህ እናቶች ጋር ነው የሚጀምረው መሰረቱ። እናቶች ጋር ጡት ሲያጠቡት ጡት ማጥባት ብቻ አይደለም። ምናልባት ፍሉዌንትሊ ላይናገሩ ይችላሉ። አሁን የሚናገሩት ትርጉም የሌለው ንግር ይመስላል። መጨረሻ ላይ ሲያድጉ ሊረሱት ቢችሉም፣ ስለዚህ የመጀመሪያውና ትልቁ ደግሞ ቀጥሎ ያለው ከሃይማኖት ቀጥሎ ቤተሰብ ነው እና አስተዳደጋችን ማለት የምናርግበት ቤት ጭምር። በዛ ቤት መስረቅ ነውር ሆኖ ሊያድግ ይችላል። መስረቅ ጀግንነት ሆኖ ሊያድግ ይችላል። በማህበረሰቡ አድርግ አታድርግ ብለን ቅድም ያልናቸው መስረቅ ነውር ነው የትኛውም ጋር ስንሄድ ማለት ነው። የኛ ያልሆነን ነገር ማለት ነው። በእኛ ላይ እንዲደረግ የማንፈልገው ያንታውን ስማርትፎን ቢጠፋ በአንተ ላይ እንዲደረግ ጭራሽ አትፈልገውም። ያ ሰው ግን አደረገብህ፣ የሰረቀ አካል ማለት ነው። በሱ ላይ እንዲደረግ አይፈልገውም። ስለዚህ ሁለተኛው እንደ ምንጭ የምናየው የቤተሰብ ጉዳይ ነው የሚሆነው መሰረት ብለን ያስ ነው ማለት ነው። ከዛ ቀጥሎ ባህልና ማህበረሰብ ነው። የምናርግበት ጎረቤት አለ። ማህበረሰብ ስንል እንግዲህ ከቤት ይጀምራል። አባት አለ፣ እናት አለ፣ እህት አለች፣ ወንድም አለች፣ የቤት ሰራተኛው ያም ራሱ ማህበረሰብ ነው። የሰዎች ስብስብ ማለት የሰዎች ህብረት ማለት ነው አማርኛ ስናደርገው። እነሱም ራሱ አንድ ሰው የሚኖርበት ማህበረሰብ ባህል ነው ይዞ የሚያድገው። ብዙዎቻችን አንተ ምንም ያደግንበት ማህበረሰብ ውጤቶች ነው። ያንን ነው ሪፍሌክት የምናደርገው። ስለዚህ ሁለተኛው ባህልና ማህበረሰብ ነው። ምናልባት ምንጮቹን ስናነሳ አሁን ላይ የገጠመንን ችግር በኋላ ለማከም እነዚህ አካላት ድርሻ ስላላቸው ነው። እንደው ይሄ ፍሬምወርክም በደንብ መያዝ ስላለበት። ሌላኛው ለራሱ ለግለሰቡ ምን ሰው ህሊና ነው። በጣም ትልቁ ዳኛ ህሊና ያንተ ስለሆነ ላንተ ያደላል። ፍርድ አሰጣጥ ላይ ሰዎች ለወገናቸው ሊያደሉ ይችላሉ። ለወገናቸው ስንል ኤኒ ወገን ማለት ነው። ስለዚህ ህሊና ትልቁ መሰረት ነው። ህሊና ምስክርነቱን ይሰጣል። አንተ እንዲህ ያለው ምሁሩን እንዴት አደርጋለህ እያለ ሰው ከሰው ቢጣላ ወይም ሰው ቢያስቸግረው ሰውየውን ሲለዩ ይገላገላል። ህሊና ግን ስንቀመጥም ይቀመጣል፣ ስንነሳም ይነሳል፣ ስንተኛም ይተኛል፣ ስንነሳም ይነሳል፣ ስንቀመጥ ይቀመጣል፣ ስንቆም ይቆማል። ስለዚህ መጥፎ ስናደርግ የህሊና ክስ አለ። ስለዚህ ህሊና ራሱ ለግብረ ገብነትና ለስነ ምግባር ትልቅ መሰረት ነው። ሰላም ያሳጣናል። ያ ምንድነው መልእክት አለው። ስለዚህ ትልቅ መሰረት ነው የሚሆነው። ስለዚህ ይሄ የሞራል ብዙዎቹ አሁን ያነሳናቸው ምናልባት ከሞራል ጋር የሚሄዱ ናቸው ወይም ደግሞ ከግብረ ገብነት ጋር የሚሄዱ ናቸው። ምናልባት የስነ ምግባር መሰረቶች ብለን የምናያቸው ሁለቱን ነጣጥለን ስለምናያቸው ነው። ቀደም ውስጣዊና ውጫዊ ስላልነ ነው። ከዛ አንፃር ምክንያታዊነትና ፍልስፍና መሰረቶች አሉት። ማን ስነ ምግባር የምንለው ማለት ነው። መሰረቶቹ ብለን ስናይ ዋና ዋና መሰረቶች አሉት እንደ ግንድ የምንጠቀማቸው። ከነዚህ መካከል በስሩ ራሱ የግዴታ መሰረት ያደረጋል። ግዴታ ማለት አድርግ አታድርግ ህግ አለበት። ሐቀኝነት መናገር ግዴታ ነው ተብሎ ከታገደ ከተደነገገ
ሐቀኝነት መናገር ህግ ነው ማለት ነው ግዴታ አለበት ማለት ነው ስለዚህ ለስነ ምግባር መሰረት ነው አንተና እኔ ናሽናሊ ህግ አለን ፕሮክሌም ይደረጋል ሬጉሌት ተደርጎ ዛ ዳይሬክት ይደረጋል ሌጋል ፍሬምወርኩ ነው ፓርላሜንት አዋጅ ያውጃል ካቢኔው ደግሞ ደንብን ያወጣል ስልጣን የተሰጠው ሚኒስትር መስሪያ ቤት ሊሆን ይችላል ደግሞ ኮሚሽን ሊሆን ይችላል መመሪያ ያወጣል እነዚህ መመሪያዎች የአሰራር ስርዓቶች ናቸው እነዚህን መጠበቅ ስነ ምግባር ማለት እሱ ነው እዛ ላይ ስቴት የተደረጉ ነገሮች አሉ ይሄን ያደረገ ይሄን ይደረጋል የሚል ማለት ነው ቅድም ያልናቸው ኦሚሽን ኤንድ ኮሚሽኖች አሉበት ስለዚህ ከስነ ምግባር አንፃር ምክንያታዊና ፍልስፍና መሰረቶች አሉ ስንል የመጀመሪያው ግዴታን መሰረት ያደረገ ነው ስንል ከዚህ አንፃር ነው አንድ ድርጊት ያው ስነ ምግባር እንግዲህ በድርጊት የሚገለጽ ነው ስላለን ግዴታን ወይም ህግን መሰረት ያደረገ አለማክበር ግድም ከጣለበት ከዛ አንፃር ግዴታ ብለን የምንወስደው እሱ ነው ግዴታ አለበት ነው ሁለተኛው ከዚህ ከምክንያታዊነትና ፍልስፍና መሰረቶች ውስጥ ውጤትን መሰረት ያደረገ ብለን የምናየው ነው በውጤት የሚገለጥ ነው የአንድ ድርጊት ትክክለኛነት የሚረጋገጠው አልቲሜትሊ በሚሰጠው ጥቅም በውጤቱ ነው ማለት ነው ጥቅሙ ውጤቱ ያማረ እንዲሆን ደግሞ ስነ ምግባሩ በአማረ ስነ ምግባር የተሰራ ስራ መሆን መቻል አለበት ነው ቅድም መግቢያችን ላይ ያልነው ስነ ምግባር በስራ የሚገለጥ ነው ብለናል በቃ ክንውን አለው ድርጊት አለው ስለዚህ ከዚህ አንፃር ሁለተኛው በዚህኛው በዋና ባነሳናት ርዕስ የምክንያታዊነት ፍልስፍና ላይ ውጤትን መሰረት ያደረገ ነው አልቲሜትሊ ውጤቱ ነው የሚታየው ለብዙሃኑ የሚጠቅም መሆኑን ያ የተገኘው ውጤትም ለብዙሃኑ የሚጠቅም መሆን መቻል አለበት ለአንድ ግለሰብ አይደለም ብዙሃኑን ነው ሁሉን ላይጠቅም ይችላል ብዙሃኑ የሚጠቅም አለበት የመጨረሻው በዚህ ስር ያለው ምንድነው መልካም ባህሪ መሰረት ያደረገ ነው ሌላኛው የስነ ምግባር መሰረቱ ነው የሚያገለግለው ምናልባት ይህ ደግሞ ትኩረት የሚሰጠው ለድርጊቱ ሳይሆን ለምኑ ነው ለባለቤቱ ነው መልካም ስራ ተሰርቶ ስናይ ማን የሰራው ብለ ባለቤቱን የመፈለግ ያህል ማለት ነው እጁን ይባርከው ያው በጎ ስራ ሲሆን እንደዚህ ምንላቸው ነገሮች አሉ በሁለተኛ ደረጃ ምናልባት ማህበራዊና ህጋዊ መሰረቶችም አሉ ሶሻል ኤንድ ሌጋል ፋውንዴሽን ያላቸው አሉ ከነዚህ ውስጥ ደግሞ ማህበራዊ ውል አለ ማህበረሰቡ የሚስማማበት ምናልባት አንዱ ባንዱ ውስጥ አለበት ቅድም ሞራል ያልነው ባንዱ ማህበረሰብ አሁን ነውር ሆነው በሞራል የማይደገፈው በሌላኛው ሊሆን ይችላል ያልነው ስለዚህ ማህበራዊ ውል አለው ትገለላለህም ጭምር በማህበራዊ ህይወት በማህበረሰቡ ተቀባይነት የሌለው ነገር የስነ ምግባር መሰረቱ ነው ያገለግላል አንተ አሁን ፍቺ ነውር ነው በማህበረሰባችን የተፋታን ሰው ብዙ ሰው ለሽምግልና የሚጠራው አይኖርም በትዳር ውስጥ የተጋጩ ሰዎች ማለት ስለዚህ ለምንድን ነው ማህበራዊ መገለል አለው ማለት ነው የማህበር ውል አለው ውል አፍርሳል ውል ማለት ስምምነት ማለት ነው ውል ሲታሰብ ምን አለ ውል ሰጭ አለ ውል ተቀባይ አለ ምናልባት የውሉ ምልክት አለና ውሉ አለ እነዚህ ሁሉ ያሉበት ነው የሚሆነው ስለዚህ ከዚህ አንፃር ማህበራዊ ውልም አለበት የማህበራዊና ህጋዊ መሰረቶች ስንል በሁለተኛ ደረጃ ደግሞ ህግጋት አሉ ቅድም ብለናል ምናልባት የኛው ዝቅተኛ መመዘኛ ነው ለስነ ምግባር ቅድም በተፈጥሮ የተሰጠን ይበልጣል ነው የሰው ልጅ ህገ ልቡና አለው ህገ ልቡና ማለት በህሊና ውስጥ ያለ ነው ህገ ልቡና ነበር የመጀመሪያው ሰው የተፈጠረው ሰው የሚተዳደረው ከአዳም ጀምሮ እስከ ሙሴ ባለው መጻሕፍትን የትኛው ሃይማኖት ላይ ስናይ የሚያገናኘን የብሉይ ኪዳን ታሪክ ስላለ በልቦና የተጻፈ ህግ ነው የነበረው ምናልባት መጨረሻ በኋላ ነው ኃጢአት በሚባል ዳስተር አጠፋውና የልቡናውን ከዛ ፕሪንት ዳውት የሆነ ህግ አሁን ምን ነው ዝክረ ህግ ይሄ ደንብ ይሄ ቁጥር እያልን የምንጠራው ነገር መጣና ህግጋት ከስነ ምግባር አንፃር ካየ ነው ትልቁ ህጋችን እኛ ምንድነው ህሊናችን ነው ተፈጥሯችን ስንፈጥር ራሱ በጎ እንድናረግ እንጂ መጥፎ እንድናረግ አልተፈጠርንም እንዴ ሁሉ ውይይታችን ሁሉ የሚያስፈልገው ከዚህ ስለወጣን ነው ምናልባት ወደዚህ እንድንመለስ የሚያደርግ ሌላኛው ባህልና ወግ ነው ቅድም ብለናል ባንድም በሌላም መንገድ ከዛ አንፃር የሚታይ ነው ሌላው ግን ከስነ ምግባር አንፃር ሙያዊና ዓለም አቀፋዊ መሰረቶችም አሉት በዓለም አቀፍ ደረጃ የሙያ ደንቦች አሉ ኮድ ኦፍ ኮንዳክት ምንላቸው ኢትዮጵያም እንደ ሀገር የተቀበላቻቸው ኮንቲኔንታል የሆነ እንደገና ኢንተርናሽናል የሆኑ ስምምነቶች አሏት ከዚህ አንፃር ከስነ ምግባር አንፃር ዓለም አቀፋዊ የሰብአዊ መብቶች ምንላቸው አሉ እነዚህም መሰረቶቹን ያገለግላሉ ካነሳነው ርዕሰ ጉዳይ አንፃር ማለት ነው ሌላኛውና እንደው መጨረሻ ብናረገው ተናግረን ስለማንጨርሳቸው ሃይማኖታዊ መሰረቶቹ መዝጊያ ማድረግ ስለፈለኩ ነው ቅድም ስለነሳን ብለናል ለስነ ምግባርና ለግብረ ገብነት መሰረቶች ምንድናቸው ስንል መደምደሚያው ይሄ ነው ለምን ካልከኝ ሃይማኖታዊ መሰረት ያልናቸውን ከምን አንፃር ስለምናየው ነው ከተፈጠርንበት ጋር አታችመን ስላላቸው ሰው በተፈጠረበት ፈጣሪ ባስቀመጠው ካልኩሌት አድርጎ እግዚአብሔር ፈጥሮታል ሰው ፈጣሪ ፈጥሮታል በዛ ልክ እንዴት እንደሚኖር ምን ማድረግ እንዳለበት እንደሌለበት በግልጽ የሚመሰክርልኝ አለው ራሱ ህሊናው ይነግረዋል አንተ ይለዋል አቤት አለማለትና ወደዛ አለመመለሱ ብቻ ነው ለህሊና ክስ ምላሽ አለመስጠት ካልሆነ በስተቀር
ከዚህ አንፃር መሰረቶቹ ምናልባት የሁለቱን የለየናቸው ቅድም ከመነሻችን ኢንተርናል እና ያኛው ግሩፕ ኤክስተርናል ብለን ስለምናስብ ነው እንዲህ አይነት ልዩነት ሰጥተን እንጂ አልቲሜትሊ የመጨረሻ መዳረሻ ግባቸውና ሴንትሪክ ማዕከላዊ አጀንዳቸው የጋራ የሚያደርጋቸው ግን ያው ስነ ምግባር ትልቁንም ሊነዙ እንችላለን። እንደው ተመልሰን ወደዛኛው ወደ ሞራሉ አሁን እንግዲህ እንደ መንግስት የትምህርት ሚኒስቴርም እንግዲህ ካሪኩለሙን ዲዛይን አድርጎ ግብረ ገብ ትምህርት በትምህርት ተቋሞቻችን ከተጀመረ ምናልባት የተሰበረው ስብራት የምንጠቅንበት ነገር ይመጣል ብዬ አስባለሁ። በጥቅሉ ግን እኒህ አራቶቹ አሁን ያነሳናቸው የስነ ምግባር መሰረቶች ናቸው። መጀመሪያን ቀደም ብለን ያነሳቸው የሞራል ወይም ደግሞ የግብረ ገብ መሰረቱንም የሚያገለግሉ ናቸው። ትልቁ ግን አሁንም ደግሜ ማስመር የምፈልገው ለአድማጮችም ለተመልካቾችም ሰው የሃይማኖት ዶክትሪን በሚለው ከተፈጠረበት አንፃር ቢኖር ኢሹ ላይሆን ይችላል። ምናልባት መልካም የተሰራውን እየተመገብን እየተነጋገርን ልንቀጥል እንችላለን። ባጭሩ እንደው መሰረቶቹ እነዚህ ነው የሚሆኑት የስነ ምግባርና የግብረ ገብ መሰረቶቹ ለምናነሳቸው ማለት ነው። በስነ ምግባር አስተሳሰብ እጅግ ሰፊ አድማስ ነው ያስጓዙንና ሰፊ ሀሳብ ነው ያነሱልን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት እየተከታተላችሁት ቆይታ እያደረግን የሚገኘው የህይወት ገጾች ዝግጅታችን ነው። ስነ ምግባርና የግብረ ገብነት ግንባታ ርዕሰ ጉዳይ ሆኖ ወደ እናንተ እየደረሰ ይገኛል። በእያላችሁበት ሆናችሁ ጊዜ ስለሰጣችሁንም ከልብ እናመሰግናለን። ካፍታ ቆይታ በኋላ ተመልሰን ሀሳቦች እንጋራለን። ከኛ ጋር ሆኖ የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ልሰናል። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ ይገኛል። በእያላችሁበት ሆናችሁ ወዳችሁ ፈቅዳችሁ ጊዜ ሰጣችሁ እየተከታተላችሁን ስለሆነም ከልብ እናመሰግናለን። ስነ ምግባርና የግብረ ገብነት ግንባታ ርዕሰ ጉዳያችን ነው። ሙሉ አዳም ታምሩ አብሬያችሁ ቆይታ እያደረኩ እገኛለሁ። በዚህ ጉዳይ ላይ ደግሞ ሰፊ ሀሳብን እያጋሩን የሚገኙት መምህር ገብረ ጊዮርጊስ ይግዛው ናቸው። ከኛ ጋር ስለሆናችሁ እናመሰግናለን። በስልክ መስመራችን የደወላችሁም ደግሞ ሀሳቦችን የምታጋሩበት ቆይታችንም ስለሆነ ከዚህ ደቂቃ ጀምሮ መጋራት እንችላለን። ከኛ ጋር ሆኖ አሁንም መምህር ገብረ ጊዮርጊስ ያነሱልን እንደነበረ የስነ ምግባር እና ግብረ ገብነት መሰረቶች እጅግ በጣም ብዙ ናቸው። ከሃይማኖት ጀምሮ ማህበረሰቡ፣ ፍልስፍናዎቹ፣ አመክንዮቹ፣ ባህሉ፣ ወጉ በአጠቃላይ ጉዟችን ሁሉ ከስነ ምግባር የሚወጣ አይደለም። ጉዟችን ሁሉ ከስነ ምግባር ጋር የሚገናኝ ነው። ሰው ይሄ በተፈጥሮ ውስጥ ስጋና ነፍሱ ተዋህዶ ሰው አድርጎ እንደሚያቆመው ሁሉ በሰው መካከልም ለመኖር ራሱን ለማኖርም ግብረ ገብነቱም ስነ ምግባሩም ያስፈልጓል። አብሮ ውስጣዊም ውጫዊ የሚሆነው ከውስጥ በህሊናው የሚመዝናቸው ነገሮች አሉ፣ ከውጭም ደግሞ በጠባዩ የሚገልጣቸው በስነ ምግባሩ የሚያንጸባርቃቸው ነገሮች አሉ። እነዚህ ግን ስነ ምግባርና ግብረ ገብነትን ሁሉ ጊዜ በአንደበታችን እያወራን ምን ተው እንዲህ ማለት እኮ ነው ብለን ምን ተው ሳይሆን መገለጫዎች ይኖሩታል። ሲተገበር ሲኖር የሚንጸባረቅባቸው ነገሮች አሉና የግብረ ገብነት የስነ ምግባር መገለጫዎቹ ምን ምን ናቸው? ግሩም ነው። ያው ከትርጉሙ ብዙውን ጊዜ ቃላትን ከትርጉማቸው የምንነሳው ለዚህ ነው። ቅድም እንዳልነው ማለት ነው ራሱ ስነ ምግባር ራሱ ይናገራል። መልካም ስራ ነው የሚለው፣ ስሩኝ ነው እንጂ ኑሩኝ ነው የሚለው ራሱ ይናገራልና ከኖር ነው ደግሞ አንድ ሙሉ ስነ ምግባርና ግብረ ገብነት አለው የምንለው ሰው መገለጫዎቹ ምንድናቸው ስንል ማህበረሰቡ በደንብ የሚያውቀው ነው። እንደው ለአብነት ለማንሳት ያህል ቅድም በሄድንበት አካሄድ ኮንሲስተንት ለማድረግ ወጥ አድርገን ጉዳዩን ለማየት ከግብረ ገብነት ብንነሳ ግብረ ገብነት ላይ ስንነሳ የመጀመሪያው ሁላችንም በማህበረሰቡ ዘንድ ሁላችንም ስናድግ የምናውቀው ሐቀኝነት ነው። እገሌ ሐቀኛ ነው ይባላል። ስም ይሆንለታል፣ ራሱ ሐቀኛው ይባላል ማለት ነው። ስሙ ነው፣ በስሙ ይጠራል። ቅጽል ሊሆንለት ይችላል እንደ አድጀክቲቭ ማለት ነው። ስለዚህ ሐቀኝነት ነው ኦነስቲ የምንለው። ምናልባት አሁን ማነሳቸው ነገሮች እንደ መንግስትም 12ቱ የሲቪል ሰርቪስ መርሆች የሚባሉት ፕሪንሲፕል ናቸው።
በመንግስት ተቋማት ስንሄድ ሁላችንም በየግድግዳው በወርቃማ ቀለም በጥቁር መደብ በስፋት የምናያቸው ታፔላ ላይ ሆነው በቃ ይመሰክራሉ። እነሱ ራሱ አፋውተው የማይናገሩ ሆነው ነው እንጂ ግዘፍ አውጥተው ቢናገሩ አይውሸታችሁ አቤት እግዚኦ መቼ ኑራችሁን ነው የሚሉ ይመስለኛል። ሰላማዊ ሰልፍ ቢወጡ እነዚህ 12ቱ ራሱ የሚወጡበት ጊዜ ነው ብዬ ወስዳለሁ። እውነት ለመናገር ንግግሩ ሁሉንም ላይወክል የሚችል ቢሆንም ስለዚህ ሐቀኝነት ምናልባት ሐቀኝነት ማለት እንደው ዲፋይን ስናደርገው በማንኛውም ሁኔታ ውስጥ በማንኛውም ሁኔታ እኮ ነው። ብዙውን ጊዜ ለሰራነው ስህተት ምክንያት እንፈልጋለን። በማንኛውም ሁኔታ የትኛውም በማግኘት በማጣት በመሾም በመሻር ሁኔታ የሚባሉትን በተማረ ባልተማረ በቃ ምን አለፋ ሰው በሆነ ማለት ሐቀኝነት ማለት እነዚህን ሁሉ የሚያካትት ሰው ለሆነ ነው። ምንም አይነት ዲስክሪሚኔሽን የለውም። ፓራሜትር አናወጣለትም ሰው የሆነ ሁሉ። ስለዚህ እውነትን መናገር ነው በማንኛውም ሁኔታው ነው። አስገድደው ነው ያዋሸው አይሰራም ነው ያወራን ያለን እንደ ስነ ምግባር መኮንንም ጭምር ስለሆነ የምንሰጠውም ስልጣን እሱ ስለሆነ ማለት እና በንግግርም ሆነ በድርጊት አለማታለል ሐቀኝነት ማለት ይሄ ነው። ተመልካቾች በደንብ እንዲወስዱ ስለሚፈልግና ኢን ፕራክቲስ ማድረግ አልቲሜትሊ ምንድን ነው የሚገኘው ጥቅም አሁን ይሄን በማድረግ የህሊና ሳቲስፋክሽን ቅድም ስንጥሳቸው ወቀሳ ስንሰራቸው ደግሞ በጣም ልንገልጸው ማንችል ውስጣዊ በጣም ሰላማዊ የሆነ ስሜት አለ። ሰው ተኝቶ መቃጀት ይወግ ነው። ቁሞ ያቃዣሉ እኔ ነገሮች መቼ ከጣስናቸው ማለት። ስለዚህ ሐቀኝነት አንዱ ሞራል ሐቀኝነት ነው። ወይ ገሌኮ ኧረ ይባላል በማህበረሰባችን እንኳን በታምር አይነካውም አያረጋውም ይባላል። ስለዚህ ሐቀኝነት በንግግርም በተግባርም የሚገለጥ በየትኛውም ሁኔታ ሐሰትን ላለመናገር ለላስ ቃል መግባት ማለት። ስለዚህ አንድ ሰው ግብረገብ ነው ማለት ሐቀኛ ሆኖ ሲገኝ ይህንን ሲያደርገውም ጭምር አንዱ መገለጫ ይሄ ነው የሚሆነው። ከዛ ባሻገር ሌሎች መገለጫዎችን ስናይ ርህራሄ ነው። ፈጣሪ በባህሪው ርህሩህ ነው። ስለዚህ ሰው ርህሩህ ሲሆን ፈጣሪውን ይመስለዋል። ለሌሎች ሰዎች ችግር ማዘን እና በተቻለ መጠን በሌሎች ላይ የሆነው ነገር በራስ የተደረገ እስኪመስል ድረስ መሰማት። እኔን አፈር በበላው እኔ በሞት ከምን ያገሬ ማህበረሰብ ርህራሄ ስላለው እኮ ነው። በርግጥ አንዳንዱ አፈር ልብላ እያለ አፈር የሚያበላም አለ። አፉ ይለዋል ግን ድርጊቱ የለም ማለት ነው። እዚህ ላይ እሱ ላይ በደንብ ጥንቃቄ መወሰድ ያለበት ነገር ስለሆነ ማለት ነው። ስለዚህ ይቺ ርህራሄ የምትባለው ነገር ለሌሎች ሰዎች ላንተ እንዲደረግ ማትፈልገው ለሌሎችም እንዳይደረግባቸው ማድረግ ሆኖባቸው ሲገኝም ምን ማድረግ ነው? በርህራሄ ማገዝ መደገፍ ማለት ነው። ታማኝነት እንደው ሰዓታችን በአግባቡ ለመጠቀም ታማኝነት አንዱ መገለጫ ነው። ይሞራል ታማኝ ነህ ለምን? ለስራ፣ ለራስህ፣ ለሌሎች እያልን መቀጠል ስለምንችል ይቅር ባይነት፣ ትህትና እነዚህ ከሞራል አንፃር ስናያቸው መገለጫዎቹ ናቸው። አንድ ግብረገብ ነው የሆነ ሰው የምንለው ሰው እንዲህ አይነት ኳሊቲዎች ወይ መገለጫ መንገዶች አሉ። ከስነ ምግባር አንፃር ስናይ ፍትሃዊነት ነው፣ ፌርነስ፣ ሁሉን እኩል ማየት፣ በሷሪያ የተፈጠረውን ሁሉ ማየት፣ የምንም አይነት መስፈርት ሳይወጣ ሰው መሆኑን ብቻ አውቆ ሲሆን በተሰማራንበት ሙያ አንተም በሙያ እኔም በሙያ በምናገለግለው ማህበረሰብ ውስጥ ያለ አድሎ ማገልገል ከላይኛው የስልጣን መዋቅር እስከ ታችኛው ባለሙያ ድረስ ማለት ነው። በየትኛው በሃይማኖትም ስትገባ በየትኛው መስፈርት ማለት ነው። ከዛ ሌላኛው ተጠያቂነት ነው። ለወሰነው ውሳኔ ተጠያቂ ነው። ሲወስንም ሞራሊ ወይም በስነ ምግባር ውስጥ ነው ስለወሰነው እንደው ስህተት እንኳን ተፈጥሯል ተብሎ የሚጠይቀው አካል ቢመጣ ለመመለስ ተጠያቂ ለመሆን ራሱን ያዘጋጀ ነው። ሌላው ታማኝነት ነው። ለሙያው ታማኝ ነው፣ ለራሱ ታማኝ ነው። ለራስ ታማኝ ማለት እንደው ንግራ እንዳያጋባ ለወዳጆቹ፣ ለትዳሩ፣ ለስራ ባልደረባው ለመሳሰሉት ታማኝ ነው። ሌላው ህግን አክብሮ ነው የሚሰራው። ስነ ምግባር ያለው ሰው ህግን አክብሮ የሚተገብር ነው የሚሆነው። ስለዚህ እነዚህ መገለጫዎች ናቸው። ምስጢር መጠበቅ ቅድም ያልኳቸው በጥቅሉ ከሲቪል ሰርቪስ የመንግስት ሰራተኞች መርህ አንፃር አብረው የሚሄዱ ናቸው። ምስጢርን መጠበቅ ማለት ምስጢር መቼስ ሲነገርህ አትንገር ተብለህ ነው የምትነገረው። ያም ደግሞ አትንገር እያለ ከሄደ ችግር ስለዚህ አንድ ስነ ምግባር አለው የሚባል ሰው የወዳጁን፣ የባለቤቱን፣ የጓደኛውን በዙሪያ ያሉትን አትንገር ተብሎ የተነገረውን ምስጢር የሚጠብቅ ማለት ነው። ከላይ ያነሳናቸው በግብረ ገብነትም ያነሳናቸው ይሁን ከስነ ምግባር ያነሳናቸው በሙሉ ሲደመሩ እንዲህ አይነት ማንነት ያላቸው ሰዎች ስነ ምግባራዊና ግብረ ገብ ሰዎች ናቸው መገለጫ ስለሆኑ። ስለዚህ እነዚህ ናቸው ባጭሩ። እነዚህ ብቻ ናቸው ማለት ግን አይደለም። ሲያወሩት አይገባም፣ ሲኖሩት ነው የሚገባው።
ስለዚህ በጣም መገለጫዎቹ እነዚህ ናቸው። በጣም ብዙ ሀሳቦችን ነው ያነሱልን። በተለይ እነዚህ ነገሮች በማህበረሰብ ውስጥ እንደ ደም ስር የሚሆኑ በሃይማኖት ውስጥ በጽድቅም ለመጓዝ የሚያስችሉ ያው ምግባራዊ መሆን በጣም አስፈላጊ ስለሆነ በስራችንም ፍሬ እንዲኖረን የሚያደርግ በግለሰብ ክብርን የሚያስገኝ ናቸውና ጠቅለል ባለ ሁኔታ እነዚህ መገለጫዎችን መሰረት አድርገን ግብረ ገብና ስነ ምግባር ዋጋው ምን ያህል ነው ቢባል ምን ያህል ብለን ልንገልጽ እንችላለን? እንደው ለመግለጽ ለመግባባት እንዲመቸን ዋጋ ይኖራቸዋል መተመን ምንችል አይመስለኝም። ቅድም ያልኩት ነገር ነው። ዋጋቸው በህሊና ውስጥ ያለ ነው። ህሊናዊ ሳቲስፋክሽን አለው። ምናልባት ዋጋ ስንል በብዙ መንገድ የምንገልጠው ሆኖ ማለት ነው። ቅድም ያነሳናቸው ጉዳዮች ስንሰራቸው ሰርተን የምናገኘው ሳቲስፋክሽን ነው ዋጋው ባጭሩ። ዋጋቸው ምናልባት ሀሳቡ ሚስ ተደርጎ ካልሆነ በስተቀር የስነ ምግባርና ግብረ ገብነት ዋጋው ምንድነው? ዋጋቸው ምን ያህል ነው ከተባለ ለሚሰሩት ሰዎች ህሊና ሳቲስፋክሽን፣ ለሌሎች ደግሞ ሰላምን ይሰጣል ማለት። ግብረ ገብነ ማለት ስነ ምግባራዊ ነው ማለት አገር በለው ዓለም ጠቅላላ ምንድነው? ሰላም ነው። ሰላም ነው። የሰላም ዋጋዋ ይባላል እኮ። ሰላም የሚመጣው ስነ ምግባራዊ ግብረ ገባዊ ከሆኑ ሰዎች ነው ሰላም የሚገኘው። አንዱ ሰላም የዛ ትሩፋት ስለሆነ የዛ ትርፍ ስለሆነ ስለዚህ ዋጋው ምን ያህል ነው ስንል የዚችን የግብረ ገብና የስነ ምግባር ዋጋው ማህበረሰብን የሚጠቅም ሀገርን እንደ ሀገር የሚያስቀጥል ዓለምን እንደ ዓለም በሰላም የሚያኖር ነው። ዋጋው ይሄ ነው የሚሆነው። ምናልባት ይሄን ያህል እንዲህ ብለን ምን ተምንለት የሚሆን አይደለም። ዋጋው ስንል እሱ በዛ መንገድ የሚታይ ነው የሚሆነው ነው። እኔም ለዚህ ነው መምህር ገብረ ጊዮርጊስ እንደው ለመግባባት ያልኩት ስነ ምግባር በራሱ ከልክ በላይ ከአይምሮ በላይ በመኖር የሚገለጥ ስለሆነ አውርተነው ብቻ አይደለም የሆነን ምክንያት እንደዚህ ስለሆነ እያል ልንገልጠው እንችላለን፣ ልንናገርበት እንችላለን። የሆነን ፍልስፍና በዚህ ቅደም ተከተል እያል ልናወራው እንችል ይሆናል። ስነ ምግባርና ግብረ ገብነት ብለን ስንናገር ግን እየኖርን ከኛ ሰዎቹ እያዩ ቢማሩበት የሚመከር እኛን የሰራ ነውን። አንድ ቢሮ ስንሄድ የሕክምና ባለሙያ ስነ ምግባር አለው፣ የስነ ልቡና ባለሙያ ስነ ምግባር አለው፣ የጋዜጠኝነት ባለሙያ ስነ ምግባር አለው፣ ሌላም በስልጣን ያለ ሰው ስነ ምግባር አለው፣ ትምህርት ቤት መምህር ስነ ምግባር አለው። ልጆች ስነ ምግባራዊ እንዲሆኑ መምህሮቻቸው ወላጆቻቸው ስነ ምግባራዊ እንዲሆኑ ያስፈልጋል። ግን ስነ ምግባራችሁን ባካችሁ አስተካክሉ እያልን ብቻ አይደለም እየኖርን ስናሳያቸው ስለሆነ ዋጋው በህይወት ውስጥ ከፍ ያለ መሆኑን በዚህ ማስተዋል ይቻላል። ሰፊ ሀሳቦችን ያነሱልን መምህር። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ ይገኛል። ካፍታ ቆይታ በኋላ ተመልሰን ሌሎች ሀሳቦችን እንጋራለን። ከኛ ጋር እንድትሆኑ አሁንም የአክብሮት ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ካማ ተመልሰናል። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ ይገኛል። ስነ ምግባርና ግብረ ገባዊነት ግንባታ ርዕሰ ጉዳያችን ነው። ከኛ ጋር እንድትሆኑ አሁንም ግብዣችን ነው። መምህር ሲያነሱልን እንደነበረ ግብረ ገብ ዋጋው እስከዚህ ነው ተብሎ ተነግሮ ብቻ የሚያልቅ ሳይሆን ተኑሮ የሚገለጥ ተኑሮ የሚጠቅም ጥቅም ብቻ የሆነ በተለይ ግብረ ገባዊ ሰናያቱ ላይ ሲያተኩር ሰው መልካም ነገሮች ላይ ሲያተኩር በግብረ ገብ ደግሞ የሰው ልጅ በክብሩ የሰው ልጅ በህይወቱ እና ለተፈጠረለት ዓላማ በተፈጠረበት መንገድም ሲጓዝ ራሱን እያነጸ ወደሚፈልገው መንገድ ነውና የሚጓዘው። ስነ ምግባር በሂደት ስነ ምግባር በተለያየ በዘመናትም ቢሆን መሸርሸርም
ሌሎች ችግሮችም ያጋጥሙታል። አሁን ለምሳሌ በዚህ ዘመን ያለንበት ዘመን በብዙ የቴክኖሎጂ አካሄዶች ውስጥ እንገኛለን። ዲጂታሉ ዓለም የራሱ የሆነ አውንታዊ በጎ ነገሮች እንዳሉት ሆኖ አሉታዊ ለስነ ምግባር በቀደም አንጻራዊነት በሚመስል ሁኔታ ለሆኑ ሰዎች መልካም የሚመስለው ለሆኑ ሰዎች መጥፎ ሆኖ እስከመታየት የሚመጡ በምስል በድምጽ በብዙ ነገር የምናያቸው ብዙ ነገሮች አሉ። መሸርሸር እና የስነ ምግባር ግድፈቶች ዝንፈቶች ሊስተዋሉ ይችላሉ። እነዚህ ነገሮች መገንባት አለባቸው። የፈረሰን ነገር እንደፈረሰ ብናስቀጥለው እንዲያውም ማንነቱ ሁሉ ሊጠፋ ይችላል። የሚታነጽ ነገር ደግሞ በታነጸ ቁጥር ለነገ ይተርፋል ለነገም ይደርሳልና ግብረ ገብነትን ከሚያጋጥሙት መሸርሸር ግብረ ገባዊነትም ከሚታይበት አካሄድ ከሰው ልጆች ራሳቸው በመኖር ሂደት ውስጥ ከሚያጡት ነገር ጋር አያይዘን እንዲያው እንዴት ነው ስነ ምግባርን ግብረ ገብነትን መገንባት እንደ ሰውም ደግሞ ሰውነታችንን አሳድገን ልንኖር የሚገባው ማለት ነው። በሌላ መልኩ ስነ ምግባር የሆነ ህንጻ አይደለም የሆነ ነገርም አይደለም። በራሱ ሰው ውስጥ በሰው አይምሮ በሰው ሐሳብ በሰው ስሜት የሚንጸባረቅ ስለሆነ እንዴት እንገንባው የሚለው ሐሳባችን እንፈልገዋለን ዝርዝሩ። መልካም ያው መጨረሻው ይሁን ሁሉ አይተንም መሆን ያለበት ጉዳይ ላይ ደርሰናል። እውነት ለመናገር አሁን የገጠመንን ስብራት የተናደውን እንዴት እንገንባው ነውና የሚጀምረው ከራስ ነው። እንዴት እንገንባው ከተባለ ይሄንን የሚመለከቱ እኔም አንተም ሁላችንም ከራስ ስል እንግዲህ የየድርሻችን እንወስዳለን ማለት ነው። ስለዚህ ከራስ መጀመር ተገቢ ነው። ግንባታው የሚጀምረው ከራስ ነው። እያንዳንዳችን በስነ ምግባርና በግብረ ገብነት ከተገነባን አጠቃላይ ማህበረሰቡ ይገነባል ማለት ነው። ምናልባትም አንድ ምሳሌ እዚህ ውስጥ ባስገባ ከራስ የምትለዋን ነገር አልቲሜትሊ ምን ላይ እንደሚያደርሰን ለማሳየት አንድ ሰው አስቸኳይ የሆነ ስራ ገጠመውና እሱን ስራ እየሰራ ኢንፋንት የሆነ ልጅ አለው። ያን ስራ ላሰራው ሲል ለልጁም ሌላ የስራ እድል መፍጠር አለበት። እሱ ፍሪደም አግኝቶ ስራው እንዲሰራ ቤቱ ላይ የተለጠፈ አንድ ትልቅ የዓለም ካርታ ቀደደና ለዛ ህፃን ሰጥቶ ፕላስተርም መቀስም አዘጋጅቶ በሊን እንደነበር አድርገህ መልስልኝ የሚል ሰጠው። ሰውየው የሚያስበው እኔ ስራዬን ጨርሼ ካልጨረስኩ ጊዜ እንዳይፈጅ ብሎ እየጠበቀ ያለ ያህፃን ሞከረ። የዓለምን ካርታ ለመገጣጠም ሞከረ። ለካ ያ ካርታ ከጀርባው የትልቅ ሰው ምስል አለበት። ገልብጠን ስናየው መጨረሻ ህፃኑ ሞከረና ገልብጦ ሲያይ ሰው ምስል አለ። አፍንጫውን ካፍንጫው ጆሮውን ከጆሮው አገጣጠመና በፕላስተር አያይዞ ሙሉ የሰውየውን ስዕል ካየ በኋላ ሲገለብጠው የዓለም ካርታ ተሳክሏል። አሁን ላነሳ ነው ጉዳይ እንደው ምሳሌ ሆኖ ቢረዳ ብዬ ነው። ከራስ መጀመር ያልኩት ያ ሰው ምናልባትም ሊያስተምር ነበር ሄድ የነበረውና ሊያስተምርበት የነበረውን የማስተማሪያ ርዕስ ቀይሮ ልጁ ጋር ያገኘውን ነው እያንዳንዳችን ብንስተካከል ዓለም ትስተካከላለች የሚል ጽንሰ ሐሳብ ይዞ መስጠት ያለበትን ስልጠና ትምህርት ሰጥቶ ተመልሷል። ስለዚህ የዚህ የስነ ምግባር ስብራት ወይም መናድ ስላለ አይደል ግንባታ እያልናል ነው መልሶ ግንባታ። እንደገና ደግሞ ያልደረሱትን ለህፃናቱ የኛ በሽታ እንዳይደርሳቸው ክትባት መስጠት ያስፈልጋል። ክትባት ቅድመ መከላከል ነው እንግዲህ በጤናው ሰናይ ቅድመ መከላከል ስለሆነ ማለት ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ ነው መርሃቸው የሚሉ በጤና በኩል ያሉት ወገኖቻችን ባለሙያዎቹ አስቀድመን ህፃናትን መክተብ ያስፈልጋል ማለት ነው። ስለዚህ ከራስ ብለናል። የተገነባ ሰው ይገነባል። እኔ ከተገነባው አንተን እገነባለሁ፣ አንተ ስትገነባ ሌላውን ይያል። ሁላችን ከተገነባን ደግሞ የተገነባ ማህበረሰብ የተገነባ ሀገር በቃ ኢቲካሊ ቢውልድ የሆነ ከተማ ክፍለ ከተማ ሊሆን ይችላል። እያሰፋው ሄድ እንዳለም እንዲሆናል ማለት። ስለዚህ የሚጀምረው እንዴት እንገንባው የሚለውን የመጀመሪያው ጥያቄ መለስ ያለበት ሁላችንም ከራስ መጀመር ነው የሚለውን ነገር መያዝ መቻል ፐርሰናል ዲቨሎፕመንት ያስፈልጋል። ሁለተኛው ያው ራስን በዚህ ውስጥ ምንድነው ራስን መመርመር ያስፈልጋል። ምናልባት ከዚህ አንፃር ስናየው እንዴት እንገንባው ራስን መመርመር ያስፈልጋል። ራስን መመርመር በየቀኑ የምናደርጋቸው ድርጊቶች ስነ ምግባር ላይ ያነሳን ያለ ነው። የከወናቸው ክዋኔዎች በሙሉ ራሳችን የምናይበት ፋይናሊ 12 ሰዓቱን ማታ ላይ የምንጠቀልልበት ዛሬ ስነ ምግባር ስንል በነገራችን ላይ በሶስት መንገድ ይገለጣል። በዚሁ አጋጣሚ ተመልካቾችም እንዲያውቁት በአስተሳሰብ በንግግርና በተግባር ነው የሚገለጠው። ተግባር ላይ የደረሰው እኮ በአስተሳሰብ ተጸንሶ በንግግር ተወልዶ ነው በተግባር ያደገው። ስለዚህ ስነ ምግባር ይህንን ያካትታል። ሀሌው ነብይ ገቢር ይሉታል በግዙ። ስለዚህ ዛሬ ምን አሰብኩ፣ ምን ተናገርኩ፣ ምን ሰራው የስነ ምግባር ኤሌመንቶች ናቸው።
ያ ውስጣዊ ብለን የለ ቅድማው ሞራልን መጥፎ አስበን ከሆነ ማን ነው የሚያውቀው? ሌላ ሰው ያውቀውም። ከሌላ ሰው ጆሮ በንግግር አላደረሰውም። እኛ ነው የምናውቀው። ስነ ምግባር የሚነሳው ከዛ ነው፣ መጥፎ ከማሰብ። ስለዚህ መጥፎ መናገር ይመጣል። መጥፎ መናገር ያ መጥፎ ነገር ከመፈጸም ያደርሳል። ስለዚህ ራስን መመርመር ነው። ከራስ ይጀምራል ግንባታው። የስነ ምግባርና የሞራል ግንባታው ስንል ራስን መመርመር አንዱ ነው። ከራስ ይጀምራል። ምን ላድርግ? ራስን መርምር። እንዴት ልመርምረው? ዛሬ ምን አሰብኩ? ምን ተራገምኩ? ምን ሰራው? ከማህበረሰቡ እሴት አንጻር፣ ከተቋሜ የአሰራር ስርዓት አንጻር እያልን ከሃይማኖቴ ዶክትሪን ቀኖና አንጻር የትኛው ነው ስነ ምግባራዊ ስነ ምግባራዊ? ስለዚህ እያረሙ መሄድ ያስፈልጋል። ሌላኛው ንባብና ትምህርት ነው። በዚህ ዙሪያ የተጻፉትን ማንበብ በራሱ ያው ጥሩ ነው። በዚህ ርዕሰ ጉዳይ አሁን ባነሳ ነው ስነ ምግባርና ግብረ ገብነት አይደል እየተነጋገርን ያለ ነው። በእነዚህ ኢሹ ላይ ባለሙያዎች ያሉትን ብዙ ነገሮችን ማንበብና ራስን ማድረግ ያስፈልጋል። አራያ ሮል ሞዴል መሆን መምረጥ ነው። ራስን መመርመር እዚህ ነው። ሁለተኛ የቤተሰብና ያስተዳደግን ሚና መለየት ነው። ቅድም ምን ብለናል? መነሻችን ላይ መሰረቶች ብለናል። ቅድም ታስታውስ ከሆነ ማለት ነው። እነዛን መሰረቶች ላይ ባጭሩ ስራ መስራት ነው። እነዛ መሰረቶች ላይ እንዲገነባ ማለት ነው። ቤተሰብ ላይ ስራ መስራት ያስፈልጋል። ቤተሰብ ጋር ሲሰራ ቤተሰብ ሲደመር ማህበረሰብ ይሆናል፣ የተገነባ ማህበረሰብ። ሃይማኖት ላይ የመጨረሻው መመጣበት በትምህርት ስርዓታችን ውስጥ ካሪክለም ሆኖ እንዲካተት ከዚህ በፊት ይሰጥ የነበረው ግብረ ገባዊነት አሁን እንዲመጣ የሚያስገድድ ሁኔታ ከተገኘ መንግስት ሚን ትኩረት ሰጥቶ የስነ ምግባር ቁርጭኝ ወሮት ሀገርን ሽጦ የሚበላ ትውልድ መጥቶ በጣም አላስፈላጊ ነገር ውስጥ እንዳንገባ። በጣም ባንክራፕሲ ነው፣ ከስረት ነው። የስነ ምግባር የከሰረ ትውልድ ለሀገርም አይሆንም፣ ለማንም አይሆንም፣ ለራሱም አይሆንም አልቲሜትሊ። ከዛ አንጻር ግንባታው በትምህርት ስርዓት ውስጥም ቀርጾ የዜግነት ትምህርት የስነ ምግባር ትምህርት እንዲሰጥ ማድረግም ተገቢ ነው። በማህበረሰብና በሃይማኖት ተቋማት ሃይማኖታዊ ትምህርቶችን አጠናክሮ መስጠት ያስፈልጋል። ማህበረሰባዊ እሴቶች አሉ፣ እሴቶች በጣም በጎ እሴቶች ማለት ነው፣ የኛ ሊሆኑ የሚገባቸው እሱ ላይም። ሌላኛው በስራ ቦታ ነው። እኔም አንተም የምንሰራበት እንጀራ ቆርሰን ማድረበት ስራ አለ። ሁሉም የግል ሊሆን ይችላል፣ የመንግስት ሊሆን ይችላል፣ ንግድ ሊሆን ይችላል፣ በተለያየ ዘርፍ ሁሉም እነዛ ዘርፎች በሙሉ ምን አላቸው? ሙያዊ ስነ ምግባር አላቸው። ስለዚህ በነዛ በኩል ምናልባት እንደ ሀገር እንግዲህ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አለ፣ ኃላፊነት ወስዶ የሚሰራ ማለት ነው። እኔም እዛ የሚቀዳ የራሴም ሳይ በየተቋማቱ የመንግስት የልማት ድርጅቶች ሳይቀር ባለበጀት መስሪያ ቤቶችና ህዝባዊ ድርጅቶች የሚባሉ የስነ ምግባር መኮንኖች አሏቸው። አሁን ያነሳነውን ርዕሰ ጉዳይ ነው የሚሰሩት። ሌላ ምንም ስራ የላቸውም። የስነ ምግባርና የሞራል ግንባታ ስራ ነው የሚሰሩት። አመራር በለው በየደረጃ ያለው ሰራተኛ። ስለዚህ በስራ ቦታ የግል ሊሆን ይችላል ግልጽ መመሪያዎችን ማውጣት፣ እንደዚህ አይነት ስራዎች። የመጨረሻው ቅድም ስታነሳው ነበር አንተም የቴክኖሎጂና የሚዲያ አጠቃቀም ላይ ቅድም ብለናል። ዲፋይንስ እናረግ። አሁን ዓለም እንዳንድ መንደር ሆናለች። የትኛው ዓለም ጫፍ የተፈጸመው በቃ እጃችን ስማርትፎን ላይ ማየት ይቻላል። እንደ ሀገሬ እንደ ሃይማኖቴ እንደ ማህበረሰቡ እሴት ግን የትኛው ትክክል ነው አይደለም የሚለውን የታየ ፍሬ ሁሉ አይበላም። ድንችና አሞጭ ታውቃለህ መቼም ሁለቱ። አሞጭም መሬት ላይ ነው፣ ድንችም መሬት ላይ ነው የሚገኘው። አሞጭ ድንሽ መስሎ ብትግጠው ምላስ ተዘልዝሎ ነው የሚወጣው። የታየ ፍሬ ሁሉ አይበላም። መምረጥ ያስፈልጋል። ስለዚህ ከዚህ አንጻር እሱን በደንብ ማየት ያስፈልጋል። በዚህኛው ይሄ ዲጂታል ስነ ምግባር የሚባል አለ፣ እንደ ሀገርም አለ፣ ይወጣለት አዋጅ አለ። ሚዛናዊ መረጃ በተለይ በእናንተ አካባቢ ጋዜጠኞች አካባቢ ሚዲያ ሰዎች ላይ ያለ ማለት ቅድም ጠቅሰዋል። እነዚህ በሙሉ እነዚህ ቦታዎች ላይ ምንጮች የተባሉት ስራዎች ያስፈልጋሉ ማለት እንደምን በሃይማኖት ደረጃ ያስፈልጋል፣ በመንግስት ደረጃ ያስፈልጋል፣ በቤተሰብ ደረጃ ያስፈልጋል፣ በትምህርት ተቋማት ደረጃ ያስፈልጋል፣ በቀበሌ ያስፈልጋል፣ በክፍለ ከተማ ያስፈልጋል። ይህንን ከሰራን ነው የስነ ምግባር ጉዳይ አንተና እኔ ብቻ ሰርተ ነው የሚያቆም አይደለም። እኔ እናንተ ብንሰራው በዛኛው ይፈሳል። አልቲሜትሊ የሚፈለገውን ግን ማግኘት አንችልም። ሁሉንም ግን በአንዴ ላናዳርሰው እንችላለን። በገበሬው ስትሄድ አንዱ ሰብል ሲዘራ አንደኛው እየታጨደ ታያለ። እንዲህ እያለ ሊመጣ የሚችልና ፋይናሊ ግን ሁሉም ሊስተካከል የሚችልበት ነገር ይኖራል። በጣም በቁርጠኝነት ፖለቲካል ቁርጠኝነት የሚያስፈልገው በላይ የአመራሮቹ በዚህ ጉዳይ ቶሌራንስ ሊኖራቸው ይገባል። ምክንያቱም በመንግስት ተቋማት ያሉ ባለስልጣናት አሉ፣ ባለሀብቶች አሉ እነዛ ላይ። ስለዚህ ሀብታቸው እንዴት ማስተዳደር እንዳለባቸው፣ ስልጣናቸው እንዴት ፕራክቲስ ማድረግ እንዳለባቸው በጣም በስፋት በመንግስት ደረጃም ትኩረት ተሰጥቶ እየተሰራ ነው። ካለውበት ተቋም አንጻርም በዛ ልክ መናገር ስለምፈልግ ነው። በዚህ መንገድ ግንባታውን ሁሉም ባለድርሻ አካላት አሉ ነው። ባለድርሻዎቹን ቅድም የጠቃቀስናቸው ናቸው። ሁሉም የየድርሻቸውን ከሰሩ የነዛ ድምር ውጤት የተገነባ ማህበረሰብ፣ የተገነባ በስነ ምግባር የታነጸ ሞራላዊ የሆነ መንግስት ይኖራል ማለት ህዝብ ይኖራል ማለት ነው። በዛ መካከል እንኳን አንድ አኒቲካል የሆነ ሰው ቢገኝ መኖር አይችልም። እሱ ራሱ ታርቆ ይገባታል ወደዚህ። አንተ ነውር አይደል ይገለላል።
እንዲህ ሊሆን ይገባል። ስለዚህ እነዚህ አሁን ያነሳሳናቸው ቦታዎች ላይ በጣም ጥልቅ የሆነ ስራ ያስፈልጋል። ግን መሰረቱ ማን ነው ካልከኝ መሰረቱ ማን ነው? ሃይማኖታዊ ተቋማት ላይና ቤተሰብ ላይ። ለምን ሃይማኖታዊ ተቋም የሚሄደው ከቤተሰብ ወጥቶ ሁሉም ሰው ተጠራቅሞ ነው አይደል የሚገናኘው? እነዛ የወጡት ሰዎች ከዛ አንፃር እነዛ ላይ መሰረቱ ላይ መስራት በጣም ጥሩ ነው። እግር ሲንቀሳቀስ ራስ አብሮ ይሄዳል። ከፍ እያለ ሲሄድ ደግሞ ሁሉም የተገነባ ማህበረሰብ ላይ እንደርሳለን የሚል ሀሳብ ነው ያለኝ። እነዚህ ናቸው። እኒህ ብቻ አይደሉም። ምናልባት አሁን ላለን ሰዓት በተገደበ ጊዜ ሁሉም ነገር በሰዓት ስለሚሆን ከዚህ አንፃር እናንሳቸው ከሚል እንጂ ይሄ ብቻ አይደለም፣ የሚያልቅ አይደለም። ተመልካቾች ራሳቸውም እንዲጨምሩበት አደራ መስጠት እፈልጋለሁ። በዚህ አጋጣሚ በጣም ጥሩ መምህር ገብረ ጊዮርጊስ፣ አሁን ማጠቃለያ የማደርገው መነሻችን ሰው ነው። ስለ ስነ ምግባር ስናወራ ከግለሰቡ ጀምሮ ማለት ነው። ግለሰቡ ሙሉ አዳም የተባለ ግለሰብ የሚኖረው ስነ ምግባር በቤቱ ውስጥ፣ በማህበረሰብ ውስጥ፣ በስራ ቦታ ውስጥ በየትኛውም እንቅስቃሴው ላይ አብሮ የሚጓዝ ነው። ተነጥሎ የሚቀር አይደለም። ግለሰቡ እየተጓዘ ስነ ምግባሩ የተነጠለበት ተፈጥሮም የለንም። ይህ ከሆነ በተለይ ትውልድ በስነ ምግባር ሲታነጽ ብዙ ነገሮችን ይሰራል። ዓለምን የተወደደች የተዋበች የተጌጠች ብዙ ጤንነቷ የተሟላላት እስከመሆን እንደ ሰው አሰራሩ የሚጓዝባት ነገር ቅድም ሲያነሱልን እንደነበር ሰላማዊ የሆነ አስተሳሰብ ሰላማዊ የሆነ ህይወትን ነው የሚገነባ። ሰላማዊ የሆነ ንግግር ሰላማዊ የሆነ ውጤት ይኖረዋል። ሰላማዊ ልምምዶች፣ ተግባራት በአጠቃላይ ሰውን በፍቅር በተስፋ በብዙ አይነት አስተሳሰብ በጎለመሰ መልኩ ባደገ መልኩ እንዲኖር ያደርጓልና ለነዚህ ሁሉ መሰረት ገና ቅድም ሲነግሩን መግቢያ ላይ ምን ብለውናል? የተጸነሰ ጽንስ እንኳ የሚነገረውን ነገር ያዳምጣል ካልን ሲወለድ ጀምሮ ደግሞ ያበጎ ፍጥረት ያበጎ ተፈጥሮ ያለው የሰው ልጅ ከወላጆቹ እጅ ላይ ነው የሚያርፈው፣ ከእናቱ ክንድ ላይ ነው የሚንተራሰውና ወላጆች በተለይ ትኩረትም ያደርጋሉ እየተከታተሉንም ስለሆነ ወላጆች ብዙ በትምህርት ቤትም በብዙ አይነት ማህበራዊ ህይወታችንም ስናይ ልጅ አስቸገረ ልጅ እንደዚህ ሆነ ያሉ ይናገራሉ። በእርግጥ ያዩትን ነገር በበጎም በመስተካከል ባለበትም በመናገራቸው ችግር የለውም። ግን ወላጆች በአጠቃላይ መሰረቱ ቤተሰብ ስለሆነ እና ቤተሰብ የወጣው ወደ እምነቱ ቦታ ሄዶ ስለሆነ ራሱን እያሳደገ የሚኖረው ወላጆች ለልጆቻቸው ስነ ምግባር ምን ማድረግ አለባቸው የሚለው ማጠቃላይ ሐሳባችን ነው። ከግንባታው የሚበልጠው ትልቁ መሰረት ህፃንነት ላይ ስለሆነ አዎ የግንባታውም ብሎኬት የመጨረሻው እሱ ቤዝመንቱ እሱ ስለሆነ ነው። እዛ ላይ መጀመር ስላለብን ነው። ቅድም ብያለሁ እንዳልከው ነው። ቤት ላይ ብቻ የብዙ ውጤት ስለሆነ ነው። ቤት ሰርተን ስንልከው ጎረቤት ላይ ያፈርሰው ይችላል። ገብቷል ሐሳቢ? የኔ ልጅ ስነ ምግባራዊ ሳደረገው ጎረቤት የስነ ምግባራዊ ከሌለ ሊገናኙ ነው። እሺ ይሁን ጎረቤቴ ሁሉ ሆነ እኔና ጎረቤት የሰራነው ደግሞ ትምህርት ቤት ልንልከው ነው። ትምህርት ቤቱ ኢቲካል ካልሆነ ደግሞ አበላሽቶ ሊልክብን ነው። በጣም ቼኑ ሰንሰለቱ እሱ ነው። ግን ዝሮ ውለው ከቤታቸው አይቀሩምና ቤተሰብ ልዩ ክትትል ማድረግ ያስፈልጋል። አልቲሜትሊ ተወቃሾች እዛ መነሻውኛ ነው። የማን ልጅ ነው ሲባል የትምህርት ቤቱ ልጅ አይባልም። መቼም የገብረ ጊዮርጊስ ልጅ ነው ይባል፣ አሳዳጊና ይባርከው ሊባል ይችላል። ስለዚህ ቤተሰብ አልቲሜትሊ እነዚህ ኢንተራክሽኖች ቢኖሩትም ቅሉ ግን ሁሉንም ግን መወጣት መቻል አለበት። አንገት የማያስደፋ ፊት የማያስመልስ የማን ልጅ ነው አንተ እየተባለ አንገት ቀና የሚያስደርግ ልጅ ከፈለጉ ተመልካቾችም መቼስ ሰው ነው የወለድነው ሰው አድርገን ማሳደግ ይገባል። ቅድም እንዳልከው ሲወለድ በተፈጥሮ ኢቲካል ሆኖ ነው የሚወለደው። እኩይ ነው የተወለደ ፍጥረት የለም። በዚሁ አጋጣሚ እግዚአብሔር እንዲህ ያለ ነገር ስለማይል በጣም ንጹህ ፍጥረት ሰጥቷል። ከዛ በኋላ ነው እንግዲህ ከተለያዩ ምንጮች እየቀዳ። ስለዚህ ስነ ምግባር ከልጅነት ጀምሮ የሚሰራ ነው። በህፃንነት ደግሞ ስትሰጣቸው እንዲህ እያልክ አሳድግ። በእርግጥ ያስተዳደግ ስታይላችንም እናትክን እንዲበላት አባትክን እንዲበለው እየተባለ ነው ያደገው። እንትፍ በል እንዲህ አግዛለሁ እየተባለ ነው። እንዲህ አይደረግም። ጉዳይ ተኮር ሆኖ ጉዳይን ከማስተካከል ይልቅ ህፃናቱን ለማቆላመጥ የምንሄድበት አካሄድ ራሱ ትክክል አይደለም። ስነ ምግባር ሆኖ እንዲያድጉ ያጠፉት ድርጊት ትክክል ነው አጥፍቻለሁ ሊሉ የሚችሉበትን ነገር መስራት ያስፈልጋል። በተለይ ቅድም ብያለሁ እናቶች ጋር ባጭሩ ደግሞ ምናልባት ከእናቶች ተገንጥለው ጡቱን ጥለው ደግሞ ወደ አባቶች የተጠጉም ስለሚኖሩ ቤተሰብ ትልቁን ኃላፊነት ይወስዳሉ። ከቤተሰብ የሚወጣው ነው እምነት ተቋም የሚሄደው። ከቤተሰብ የሚወጣው ነው ተቋም ላይ እየሰራም ያለው መንግስት ተቋማት ላይ ይግል። ከቤተሰብ የሚወጣው ነው ትምህርት ቤት የሚሄደው። ስለዚህ ምንጩ ማን ነው ካልከኝ የኔና ያንተ ልጆች ምንጫቸው ሚስትህና ሚስቴ ናቸው፣ እኔና አንተን ጨምሮ ማለት። ስለዚህ እዛ ላይ ትልቅ ድርሻ አለው። አሁን ይሄ ያለብንን ስብራት ለመጠገን ክትባት አልኩት እኮ ክትባቱ ቤተሰብ ጋር መሰጠት መቻል አለበት። እኔም በአቅሜ የሚያደርገው እሱን ስለሆነ ስነ ምግባር መኮንን ነኝ። አስማጫሽ በተቻለ መጠን ከእኔ ላይ የሌለን ነገር ሌላ ላይ ለመናገር ሞራሉ ስለማይኖር ውስጣው ያደር አንተ ሳታረገው እንዴ አንተ እያለ ህሊናዬ ስለሚከሰኝ
ተቋሜም በዛ ልክ ካየው በኋላ ሌሎች ተቋቋም ልምድ ማካፈል ቤተሰቤን እንደዛ ካረኩ በኋላ ሌላውንም ማካፈል የሚቻለው ለዛ ነው። ከግለሰብ ያልናት ነገር መሰረት ናት። ግለሰብ ምንለው ከዚህ ውስጥ አብሮ የሚካተት ስለሆነ ስትፈልግ እንደኮት አውልቀህ የምታስቀምጠው ስትፈልግ የምትለብሰው አይደለም ስነ ምግባር ኤቭሪዌር የትም ቦታ ሄድ አብሮ የሚሄድ ነው። እዚህ ስትሆን ስነ ምግባራዊ የሆነ ቦታ ስትሆን አሁንስ ፈታ እንበል የምትለው አይደለም። መገለጫ ኤቭሪዌር በየትኛውም ሁኔታ ብለናል ቅድም። በየትኛውም ሁኔታ የትኛውም ቦታ ሄድ በየትኛውም ሌቭል ስልጣን ሊሆን ይችላል፣ በቤተ ክህነቱም ሊሆን ይችላል፣ በየትኛውም በሃይማኖት ተቋም ከዚህ አንፃር በደንብ ማየት የሚያስፈልግ መሆኑን እንደው እንደ መዝጊያ ቤተሰብ ጋር ግን ቤዝመንት ነው ሁላችንም እንሰራ። በዚች ባስተላለፍና ደቂቃ ብቻ ተወርቶ የሚያልቅ በዚች ብቻ የሚገነባ አይደለም። ባለድርሻ አካላት መንግስት እንደ መንግስት ሃይማኖት ተቋማት ቤተሰብ ትምህርት ቤቶች ሁላችንም ተማምረን የተገነባች በስነ ምግባር የታነጸች ሀገር ኢትዮጵያ እንድትኖርን በስፋት እንዲህ ነው የምትታወቀው። በተለይ ግብረ ገብ ትምህርት ሲሰጥ ትልቃቸው የሚያከብሩ ትልቅ አቋርጠው የማይሄዱ ትልልቆቹ ደግሞ ትንሾቹ የሚያከብሩ ከፈረስ ወርደው ከበቅሎ ወርደው ነገ ንጉስ ይሁን ጳጳስ እያሉ እንዲህ ያለ ማህበረሰብ የነበረባት ኢትዮጵያ አሁን ላይ ዲጂታል አመልስ ገብተን የሌላውን ኮርጀን ትንሽ እኛን የማይመስል የተወሶ ሄደ ተመልሶ ነው የሚባለው አይገጥምምና ኮምፓቲብል ባልሆነ ነገር ትውልዱን ባይጠፋ ቤተሰብም ሁላችን ባለድርሻ አካላት ብንሰራ የሚል መልእክት አለኝ። አመሰግናለሁ። እኛም በህይወት ገጾች ዝግጅት ስነ ምግባርና ግብረ ገብነትን በተመለከተው ርዕሰ ጉዳይ ላይ ሰፊ እጅግ ቁም ነገር ጣፋጭም የተብራራም የተተነተነም ነገር እንዲያውም ይሄ ግብረ ገባዊ ፍልስፍናን ያዘለ ሐሳብ ስላጋሩን ከልብ እናመሰግናለን መምህር ገብረ ጊዮርጊስ። እኛም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ እየደረሰ በዛሬ ቆይታችን ስነ ምግባርና የግብረ ገብነት ግንባታን ርዕሰ ጉዳይ አድርገናል። መምህር ገብረ ጊዮርጊስ ይግዛው የስነ ምግባር መኮንን ሰፊ ሐሳቦችን አጋርተውናል። ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጌያለሁ። የካሜራ ባለሙያዎች፣ የስርጭት ባልደረቦቻችን፣ ዳይሬክተራችን ይህን ዝግጅት ወደ እናንተ አድርሰዋል። እናንተም በእያላችሁበት ሆናችሁ ጊዜ ሰጥታችሁ ወዳችሁና ፈቅዳችሁ ተከታትላችሁናል። ከልብ እናመሰግናችኋለን። መልካም ጊዜ ተመኝተናል። ጤና ይስጥልን።